በዚህ ቻፕተር ላይ ያየናቸውን ሁሉንም ኮንሰፕቶች በዚህ ሪቪው ኤክሰርሳይዝ አጠናክረን ለማለፍ እንሞክር። Instruction number 1, write true if the statement is correct and write false if the statement is incorrect. Question 1. Nucleus consists of protons and neutrons. The answer is true. አንድ አተም ሁለት ክፍሎች አሉት፣ ኑክለስ እና ኤሌክትሮን። ኑክለስ ደግሞ ፕሮቶንን እና ኒውትሮንን ይይዛል። ኤሌክትሮን በኑክለሱ ዙሪያ የሚዞር ፓርቲክል ሲሆን አብዛኛውን የአተሙን ቦታ የሚይዝ ኤሌክትሮን ነው። አብዛኛውን የአተሙን ማስ ደግሞ የሚሸፍንልን ኑክለሱ ነው። ስለዚህ our answer is true. Question 2. Atomic number is the number of protons in the nucleus. Atomic number ማለት ፕሮቶን ውስጥ ከኑክለሱ ውስጥ ካለው ፕሮቶን ናምበር ጋር እኩል ነው ይለናል። our answer is true. Atomic number ከናምበር ኦፍ ፕሮቶን ጋር እኩል ነው። እንዲሁም ደግሞ አተሙ ኒውትራል ከሆነ አቶሚክ ናምበር ከናምበር ኦፍ ኤሌክትሮን ጋርም እኩል ነው። Question number 3. Molecules of elements consists of two or more different types of atoms. Molecules of elements consists of two or more different types of atoms የሚለው ዴፊኒሽን ለሞለኪውልስ ኦፍ ኮምፓውንድስ ሆኖ ቢሆን the answer is እውነት ይሆን ነበር። ነገር ግን መልሱ ለዚህኛው ስቴትመንት ፎልስ ይሆናል። molecules of elements two or more different types of atoms ሳይሆን የሚይዙት only one types of atoms ነው። አንድ ብቻ አተምን ነው የሚይዙት። Question 4. Proton and electron have approximately the same mass. ፕሮቶን እና ኤሌክትሮን approximately ተመሳሳይ የሆነ ማስ አላቸው ይለናል። ይህም ጥያቄ መልሱ ፎልስ ነው። ፕሮቶን እና ኤሌክትሮን ተመሳሳይ የሆነ ማስ ሊኖራቸው አይችልም። approximately ተመሳሳይ የሆነ ማስ ሊኖራቸው የሚችለው ፕሮቶን እና ኒውትሮን ናቸው። ፕሮቶን እና ኤሌክትሮን ተመሳሳይ ማስ ሳይሆን ያላቸው ፕሮቶን ኤሌክትሮንን በ2000 በላይ ወይም ማለት በ2000 ይበልጠዋል ብለናል። እንዲሁም በ1800 approximately በ2000 አካባቢ ይበልጠዋል። ያ ማለት almost mass of electron is negligible ነው ብለናል። Question 5. Different elements have the same number of protons. Different element የተለያዩ ኤሌመንቶች ተመሳሳይ የሆነ ፕሮቶን ይኖራቸዋል ይለናል። መልሱ ፎልስ ነው። The same elements have the same number of protons, but different elements have different numbers of protons. Instruction 2. Choose the correct answer for the given alternatives. አሁን ደግሞ ምርጫ ነው። The idea that matter is continuous was proposed by matter continuous ነው የሚለውን አይዲያ ፕሮፖዝ ያደረገልን A. Democritus, B. Aristotle, C. Dalton, D. None. እዚህ ጋር በአቶሚክ ቲዮሪ or early thinking about atoms ላይ እንዳየነው ዲሞክራተስ፣ አሪስቶትል እና ዳልተን ስለ አተም የራሳቸውን ፕሮፖዝ አድርገዋል። ዲሞክራተስ የመጀመሪያውን አተም ፕሮፖዝ ያደረገልን ሲሆን የዲሞክራተስ ሐሳብ አንድን አተም እየቆረጥን ወይም አንድን ማተር እየቆረጥን ነው ብነድ መጨረሻ ላይ መቁረጥ የማንችልበት ደረጃ ላይ እንደርሳለን የሚል ሐሳብ ነው። ይህ የዲሞክራተስ ሐሳብ ዲስክሬትነስ ቲዮሪ ነው ተብሎ የሚጠራው። የአሪስቶትል ሐሳብ ደግሞ ሙሉ በሙሉ የዲሞክራተስን ሐሳብ የሚቃወም ሆኖ ሐሳቡም አንድን ማተር እየቆረጥን ብነድ መቁረጥ የማንችልበት ደረጃ ላይ አንደርስም የሚል ነው ወይም ኮንቲኒየስ ቲዮሪ ነው። ይህ የአሪስቶትል ሐሳብ በዋናነት አተም የተገነባው ከአየር፣ ከውሃ፣ ከእሳትና ከአፈር ነው ብሎ ያምን ነበር። ለዘመናዊ የአቶሚክ ቲዮሪ ቅርብ የሆነው የዳልተን አቶሚክ ቲዮሪ ግን በኤክስፐሪመንት የተደገፈና ከሁለቱ የመላምት ቲዮሪዎች በተለየ ለዘመናዊ የኬሚስትሪ ሐሳብ ወይም ለአቶሚክ ቲዮሪ መሰረቱን የጣለ ቲዮሪ ነው። ስለዚህ ኮንቲኒየስ ቲዮሪ የምንለው ፕሮፖዝድ የሆነው በአሪስቶትል ነው። መልሳችን ቢ ይሆናል ማለት ነው። Question number 7. The idea of atoms first proposed by the Greek philosopher. በመጀመሪያው ግሪክ ፊሎሶፈር የአተም ሐሳብ መጀመሪያ ፕሮፖዝድ የሆነው በማን ነው ይለናል። A. Aristotle, B. Plato, C. Dalton, D. Democritus. የመጀመሪያው ሰው አተምን ፕሮፖዝ ያደረገው የግሪክ ፍልስፋ ዲሞክራተስ ነው። መልሳችን ዲ ይሆናል ማለት ነው። Question number 3. 8. Which of the following
ፓርቲክል ሎኬትድ ኢን ዘ ኑክለስ ኦፍ አን አተም ኑክለስ ላይ የሚገኙ ፓርቲክል የትኛው ነው? የትኞቹ ፓርቲክሎች ናቸው ኑክለስ ውስጥ የሚገኙ ነው ጥያቄው። ኤ ፕሮቶን ኤንድ ኤሌክትሮን፣ ቢ ኒውትሮን ኤንድ ፕሮቶን፣ ሲ ኤሌክትሮን ኤንድ ኒውትሮን፣ ዲ ፕሮቶን ኤሌክትሮን ኤንድ ኒውትሮን። ከሶስቱ ሰባቶሚክ ፓርቲክሎች ውስጥ ሁለቱ ሰባቶሚክ ፓርቲክልስ ኑክለስ ውስጥ ይገኛሉ። አንደኛው ሰባቶሚክ ፓርቲክል ደግሞ በኑክለሱ ዙሪያ በራሱ ሸል ሮቴት ያደርጋል። ከነዚህ ሁለቱ ሰባቶሚክ ፓርቲክሎች ውስጥ ያ ማለት በኑክለስ ውስጥ ከሚገኙት ውስጥ ኒውትሮን እና ፕሮቶን በኑክለስ ውስጥ ይገኛሉ። መልሳችን ቢ ይሆናል ማለት ነው። Question number 9. The sum of the number of proton and neutrons in an atom is known as የፕሮቶን ናምበር እና የኒውትሮን ናምበር ድምር ምን ተብሎ ይጠራል ይለናል። ኤ አቶሚክ ናምበር፣ ቢ አቶሚክ ማስ፣ ሲ ማስ ናምበር፣ ዲ ናምበር ኦፍ ኤሌክትሮን። መልሳችን ሊሆን የሚችለው ማስ ናምበር ነው። በቀጣይ በምሰራው ቪዲዮ አቶሚክ ማስ፣ ማስ ናምበር እና ሪላቲቭ ማስ የሚሉ የተለያዩ ኮንሰፕቶችን በቪዲዮ እንዳሳውቃችሁ በኮሜንት አሳውቁኝ። Question 10. The number of neutrons in 12 magnesium, Mg means magnesium are number of neutrons እንድትጠይቅ ነው። በዚህ ጥያቄ ላይ ማግኒዥየም የኤሌመንቱ ስያሜ ሲሆን ከላይ የተጻፈው ቁጥር 24 ማስ ናምበር ነው። ከታች የተጻፈው ደግሞ አቶሚክ ናምበር ነው። አቶሚክ ናምበር ከፕሮቶን ናምበር ጋር እኩል ነው። ማስ ናምበር ደግሞ 24 ነው። የተጠየቅን ኒውትሮን ናምበር ነው። ስለዚህ ናምበር ኦፍ ኒውትሮንስ እኩል ይሆናል ማስ ናምበር ማይነስ አቶሚክ ናምበር። ስለዚህ 24 ሲቀንስ 12 ደግሞ መልሱ 12 ነው። ስለዚህ ናምበር ኦፍ ፕሮቶኑ 12 ይሆናል። መልሳችን ኤ ይሆናል ማለት ነው። Which of the following statement concerning the nucleus of an atom is correct? A contains only neutrons, B contains all protons and all electrons, C is always positively charged, D accounts for most of the total volume of an atom. መልሳችን የሚሆነው C is always positive charged. Nucleus is always positive charged because proton is positive charge, neutron is neutral charge. ስለዚህ ኑክለሳችን ዲፔንድ የሚሆነው በፕሮቶን ቻርጅ ስለሚሆን መልሳችን ሲ ይሆናል ማለት ነው። አካውንትስ ፎር ሞስት ቶታል ቮሊዩም ኦፍ አን አተም የአተሙን ቶታል ቮሊዩም አካውንት የሚያደርግልን ደግሞ ኑክለስ ሳይሆን ኤሌክትሮን ይሆናል ማለት ነው። መልሳችን ሲ ይሆናል። Question number 12. Which of the following molecule is diatomic molecule? ዲያቶሚክ ሞለኪውል የምንላቸው ሞለኪውሎቹ ከተመሳሳይ አተም የተሰሩ ሞለኪውሎች ሆነው ባለ ሁለት አተሞች ወይ ማለት ሁለት አተም የያዘ ሞለኪውል ማለታችን ነው። ከዚህ ውስጥም በአይናችን እንደምናየው እዚህ ጋር ኦክሲጅን O2 O3 P4 S8 ዲያቶሚክ ማን ነው? O2 ነው። ሌሎቹ ፖሊአቶሚክ ሞለኪውልስ ናቸው። Which of the following statement is false? ከሚከተሉት ስቴትመንቶች ውስጥ ፎልስ የትኛው ነው ይለናል። A molecules of elements consists of only one types of atoms. true ነው። molecules of elements አንድ አይነት አተሞችን ይይዛሉ። nucleus is positively charged. this is also true. molecule nucleus positively charged ነው። C molecules of compounds consists of only one types of atoms. molecules of compounds አንድ አይነት አተሞችን ብቻ ይይዛሉ ይለናል። this is false. D neutrons have no charge. this is true. the answer is false የሆነ የትኛው ነው የተባልነው መልሱ C ይሆናል ማለት ነው። Question number 14. Which of the following molecule is molecule of element? molecule of element የሆነ የትኛው ነው? ሞለኪውሎቹን molecule of element እና molecule of compounds ብለን ከፍለናቸዋል። molecule of compounds የምንላቸው ከሁለትና ከዛ በላይ በሆኑ አተሞች የሚሰሩ ኬሚካሊ ኮምባይን በመሆን የሚሰሩ ሞለኪውሎች ሲሆኑ ሞለኪውል ኦፍ አተምስ የምንላቸው ደግሞ ከአንድ አይነት ኤሌመንቶች የሚሰሩ ወይም ከአንድ አይነት አተሞች የሚሰሩ ሞለኪውሎችን ነው። ከዚህ ውስጥ ሞለኪውልስ ኦፍ ኮምፓውንድ ሲሆኑ ማነው ሞለኪውልስ ኦፍ ኤሌመንት ሲሆኑ የትኞቹን የተባልነው H2O NH3 H2 HCl the answer is C. H2 is molecule of elements. አሁን ደግሞ ለነዚህ ጥያቄዎች አጭር መልስ እንስጥ። What are the two main parts of an atom? የአተም ሁለቱ ዋና ፓርቶች እነማን ናቸው? የአተም ሁለቱ ዋና ፓርቶች ኑክለስ እና ኤሌክትሮንስ ናቸው። ኑክለስ በአተሙ ሴንትራል ፓርት ላይ የሚገኝ ሲሆን
ፕሮቶንና ኒውትሮን ይይዛል። ኤሌክትሮን ደግሞ በኒውክለሱ ዙሪያ የሚዞር ሲሆን አብዛኛውን የአተሙን ይዘት የሚይዝ ወይንም የአተሙን ስፔስ ኦኩፓይ የሚያደርግ ኤሌክትሮን ነው። ስለዚህ ሁለት ክፍሎች አሉት፣ ኒውክለስ እና ኤሌክትሮን። 16 or question 16 what are the fundamental subatomic particles? ፈንዳሜንታል የሚባሉ ሰባቶሚክ ፓርቲክሎች እነማን ናቸው ነው የሚለን። እነሱም that is ፕሮቶን፣ ኤሌክትሮን እና ኒውትሮንስ ናቸው። question 17 determine the atomic number of proton, number of neutrons, number of electrons and mass number for 16.8 oxygen. እዚህ ጋር አተሙ ወይም ኦክሲጅን ኒውትራል ነው ብለን ማሰብ አለብን። ምክንያቱም ናምበር ኦፍ ኤሌክትሮንስ ለማወቅ አተሙ ኒውትራል ነው ብለን ከተነሳን ማወቅ እንችላለን። ኦክሲጅን ኤሌመንቱ ስያሜ ተሰጥቶናል። ከላይ 16 ደግሞ ማስ ናምበር ነው። ከታች የተጻፈው ቁጥር 8 አቶሚክ ናምበር ነው። በዚህ አይነት ውክልና እንደምንጽፋቸው ባለፈው አይተናል። አቶሚክ ናምበር የምንለው ከናምበር ኦፍ ፕሮቶን ጋር እኩል ነው። ወይም ደግሞ አቶሚክ ናምበር ከናምበር ኦፍ ኤሌክትሮን ጋር እኩል ነው አተሙ ኒውትራል ከሆነ። ስለዚህ አቶሚክ ናምበር እኩል ይሆናል 8፣ ናምበር ኦፍ ፕሮቶን እኩል ይሆናል 8፣ እንዲሁም ናምበር ኦፍ ኤሌክትሮን እኩል ይሆናል 8። ማስ ናምበር ደግሞ 16 ነው። ናምበር ኦፍ ኒውትሮን ለማግኘት ከማስ ናምበር ላይ ፕሮቶን ናምበርን መቀነስ ነው። ስለዚህ ከ16 ሲቀነስ 8 8 ነው።